ይኸው ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት አሐዱ ዘም ቅድስት ሥላሴ ርዮት ትሕትናነ ከቅድስት ሥላሴ ከሦስቱ አካል አንዱ አካል ተመልከቱ አጽነነ ተመልከቱ ከሰማያት ዝቅ ዝቅ ብሎ መጣ። ምናችን አይቶ ርዮት ትሕትናነ ውድቀታችን በግራ አጋንንት መጠቅጠቃችን በመንጸፈ ደይን መውደቃችን አይቶ ሰው እንዲህ ብሎ ተጎዳ ብሎ ሰውን ሊያድን ከሰማይ ወረደ በሉ። ከሰማይ ወረደ በሉ። ጥያቄ ከሰማይ ሲወርድ ሰማይን ለማን ጥሎት? አቤት በሉ በሉ በሉ። ለማን ጥሎት መጣ? ከሰማይ እንግዲያ ከሰማይ ወረደ። ወረደ ማለት ምን ማለት? ወርዶ አለዚህ ወርዶ ጥሎት መጣ። ወረደ ሲባል ጥሎት መጣ አልመጣም። ወሶበት ሰም እንዘይብል ወረደ እምሰማይ ኢይምሰልከ ዘሃደጎ ለሰማይ ወረደ ውስተ ምድር። ከሰማይ ወደ ምድር ወረደ ሲባል ጥሎት መጣ እንዳይመስል። ወሶበት ሰም እንዘይብል አርገ ውስተ ሰማያት ኢይምሰልከ ዘሃደጋ ለምድር ወአርገ ውስተ ሰማያት። ደግሞ ወደ ሰማይ አረገ ሲባል ምድርን ጥሏት ሄደ እንዳይመስል። ከሰማይ ወረደ የተባሉ ሰባት ሰማያት አሉ። ሰባቱ ሰማያት የተባሉ ምሕረቱ አንድ ይቅርታ መንግስቱ በሉ ልልናው እባዩ ክብሩ መለኮቱ እነዚህን የመሰሉ መንግስቱ ክብሩ እባዩ ልልናው ጌትነቱ እነዚህን የመሰሉ ሰማያት ይባላሉ። ከሰማይ ወረደ ማለት እነዚህን በትሕትና ሰወረ ማለት ነው። እነዚህን በሉ እስቲ በምን ሰወራቸው? ባለጸግነቱን በድህነት ሰውሮ ተገለጠ። ኃያልነቱን በደካማ ሥጋ ሰውሮ ገለጠ። ወበከመ ተኀባ ሰይጣን በጉይልት ውስተ ስጋከይሲ ተመልከቱ ከማው ኮነ ድህነትነ በተሰውሮ ተቃለ እግዚአብሔር በዘመድነ። ሰይጣን እባብን ለብሶ እንዳጠፋን ክርስቶስ ሥጋ ለብሶ አጠፋው። ሰይጣን ሥጋ ለብሶ ሲያጠፋን ክርስቶስ ሥጋ ለብሶ አዳነን። ስለዚህ ከሰማይ ወረደ የተባለው ሰማይ የተባለው ልልናው ነው። በሉ አይዟችሁ ሰማይ የተባለው ምኑ ነው? ልልናው ነው። ወረደ ማለት ትሁት ሆነ፣ በትሕትና ተገለጠ። እስኪ ትሁት ሆነ በሉ። አንደ የርሶ እምኩሉ እንዘ ባይሉቱም ኩሉ ከሁሉ ባለጸጋ ሲሆን ሁሉ ከሁሉ ራሱን ድሃ አደረገ። እንዴ ድህነቱ ምንድነው? ድህነቱ ምንድነው ካላችሁን የድሃ ሥጋን ለብሶ ከመታየት በቀር ለአምላክ ድህነቱ ምንድነው? በምድር ከመመላለስ በቀር ተመላለሰ፣ ሥጋችን ለበሰ። ለምን ስትሉ ቅዱስ ኤፍሬም መልስ አንሶሰ ውስተ ዓለም ዓለም በዚህ ዓለም ተመላለሰ። ለምን በሉ እናንተ እስመ ማሪ ውእቱ ወመፍቀሬ ሰብ ቸር ሰው ወዳጅ ስለሆነ ቸር ሰው ወዳጅ ስለሆነ ወደዚህ ዓለም መጣ። በድንግል ማርያም ማኅፀን አደረ። ሲያድር ከሰማይ አልወረደም። አንድ ጊዜ ወደ ሰማይ ተመልከቱ። በጣም ጥሩ። አይናችሁ ሰማይ አልደረሰም? አልደረሰም? ሰማይ ሲደርስ ግን አይናችሁ ተፈንጥሮ ወጥቷል? ወጥቷል እንዴ? አልወጣም አይደል? ለዚህ እንዳለ የት ደረሰ ሰማይ? አንተ አላዋቂ ያንተ አይነ ምድር እንደተቀመጥ ከሰማይ ሲደርስ እያየው ሳይወጣ እግዚአብሔር ከሰማይ መንበሩ ሳይጎድል ሰው ሆነ ሲባል ለምን አታምንም ብሎ ይናገራል። ሊቃውንት እንዲህ ብሎ ነው የሚያስተምሩት። የዳንኤል አይን በባቢሎን ተቀምጦ ሰማይን ሰንጥቆ ከላይ እንደደረሰ አታውቅም? ዮሐንስ በፍጥሞ ደሴት ተቀምጦ ላይ እንደደረሰ አታውቅም? የፍጡር አይን በምድር እንዳለ ከሰማይ ከደረሰ ጠፈር ደፈሩን አሻግሮ ካየ ጠፈር እስኪደርስበት ከተመለከተ እግዚአብሔር ከሰማይ እንዳለ ከምድር ወረደ ሲባል ምን ትደነቃለህ? ያንተ ክንድ ከትከሻ ሳይቆረጥ የወደቀ ካነሳ የአብ ክንዱ ወልድ ከአባቱ መንበር ሳይወርድ ሳይጎድል ሳያንስ የወደቀውን አዳም ለማንሳት ሰው ሆነ ሲባል ስለምን ትደነቃለህ? የፀሐይ ብርሃን ከክበቡ ሳይለይ ወጥቶ ሰው ከሞቀው የአብ ጸዳል የሚባል እውነተኛው ብርሃን ኢየሱስ ክርስቶስ ከሰማይ መንግስቱ ሳይጎድል ለጨለማው ዓለም ያበራ ዘንድ ሰው ሆነ ሲባል ስለምን? እንዲያውም ምን ይላል? አይ አምላክ አንዱ ጊዜ ዛሬም ያነሱታል። አይዟችሁ አዲስ ክደት የለም። ድሮ ተክዶ ያለቀ ነው። ድሮ ተክዶ ምንድን አለ ቅዱስ ጳውሎስ? ቅዱስ ቄርሎስ እኛ አለ ኢነአምን ሃይማኖተ ተመልከቱ ዘይክል ተኮስዮ የሚረታ ሃይማኖት አንከተልም። እስኪ በሉ ሁላችሁ የሚረታ ሃይማኖት በሉ። ምን አንልም? አንከተልም። አምላክ ከሰው ሆነ። ሰው እንዴት ይሆናል? አምላክ ከበላ፣ አምላክ ከጠጣ፣ አምላክ ከተራበ፣ አምላክ ስጋ ከለበሰ፣ አምላክ ከተዳሰሰ እንዴት ይሆናል ሲባል አንተ ሞኝ፣ ፀሐይ በቆሻሻ ውሃ ላይ ስታበራ ምን ይላል? የቆሻሻው ውሃ ቆሻሻነት ፀሐይን
ያበላሻታል? አያበላሻትም፣ እንዲያውም ታጠራዋለች። እንግዲያማ እግዚአብሔር በጨለማው ዓለም ሰው ሆነ ቢባል የዓለም መርገም ወደሱ ይደርስበት መሰለ? ፍጡር ሆኖ መኖር ይችላል። እግዚአብሔር ግን ሁሉን ስለሚችል ሰው ሆነ፣ ሰው መሆንም ቻለ። ሰው የሆነውም በካህሊነቱ ነው። እስኪ በሉ ሰው የሆነው በሉ በምኑ ነው? መልአክ ምን መሆን ይችላል? መልአክ በሉ። ሰው ምን መሆን ይችላል? ዝንጀሮ ምን መሆን ይችላል? አውሬ ምን መሆን ይችላል? ወይራ ምን መሆን ይችላል? ጽድ ምን መሆን ይችላል? እግዚአብሔር ግን ሁሉን ይችላል። ሁሉን ስለሚችል ሰው መሆንም ተቻለው። ሰው መሆን እኮ ለሰው አይቻለውም። ጠባብን በሰፊ ማሳደር ቀላል ነው። ሰፊውን በጠባብ ማሳደር ግን ከባድ ነው። ልብ ብላችሁ ሰምታችሁኛል? ጠባብን አሁን እናንተ እኔን በአንድ ቤት ማሳደር ቀላል ነው። ቤቱን በእኔ ወድ መክተት ይቻላል? ይቻላል ወይ? አይቻልም። ጠባቡን በሰፊ ይቻላል፣ ሰፊውን በጠባብ ግን አይቻልም። እግዚአብሔር ግን ሁሉን የሚችል ስለሆነ ሰፊ መለኮት ሲሆን በጠባብ ደረት ተወሰነ፣ በእግዝእትነ ማርያም ማኅፀን ተወሰነ። ሰማይ ወምድር ዘኢያገምሮ ማኅፀነ ድንግል ጾሮ። ሰማይ ምድር አይችለውም፣ ሰፊውን እንዴት ጠባብ ይችለዋል? ድንግል ማርያም ግን ወሰነችው። የማን ካህሊነት? የእሱ ካህሊነት ነው። የእሱ ካህሊነት ለእናቱ መቻልን ሰጥቶ እንድትችለው አደረጋት። ይህን ያደረገ እግዚአብሔር የተመሰገነ ይሁን። በዚህ ድንቅ እንላለን። አንተ ንጉሥ በባሪያ ወንበር ቢቀመጥ ይችላል፣ ባሪያ በንጉሥ ወንበር ግን አይቀመጥም። ስለዚህ እግዚአብሔር ሰው መሆን ስለሚችል የእኛን እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንዴት እንደ ምስኪን ከድሃ ቤት አደረ? ስለሚቻለው ሰማይ ወምድር ዘኢያገምሮ አለና ደግሞ ቅዱስ ቄርሎስ ኢያጻቆ ማኅፀነ ድንግል። የድንግል ማርያም ማኅፀን አልጠበበውም፣ አላስጨነቀውም። ከጠባብ ሲያድር ጭንቅ የሚለው ፍጡር ነው። ፈጣሪ ግን በሁሉ መልቶ የሚኖር ነውና በእመቤታችን ማኅፀን ሲያድር የድንግል ማርያም ማኅፀን አልጠበበውም። ሰማይን እንደያዘ ዓለሙን ተመልከቱ። ይገርማል እኮ ውቅያኖስን በፍኙ እየሰፈረ ከእመቤታችን ማኅፀን የዕለት ጽንስ ሆኖ የ40 ቀን መልክ ተስሎለት እንደ ሕፃናት ሆኖ ደግሞ ዘይስሎሙ ለሕፃናት በውስተ ማኅፀን ደግሞ በእናታቸው ማኅፀን ሕፃናትን ይቀርጻል። እናቱ ሆድ እያለ እኮ ነው። እንዲህ እያደረገ ከዚህ በኋላ ከእሷ ማኅፀን ድንቅ ምስጢር ተከናወነ። ቅዱስ ዳዊት አጽነነ ሰማያተ ወረደ፣ ሰማይን ዝቅ አድርጎ ወረደ ማለት ልዕልናውን በትሕትና ገለጠ። ተጽዕነ ላዕለ ኪሩቤል ይላል ደግሞ ይውላችሁ ከሰማይ ወረደ አለና እንዲሁ ታሪክ ነው ጎበዝ። ልብ ብላችሁ ስሙ። ሰማይን ዝቅ አድርጎ ወረደ አለና ሰማይ እስከ ዛሬ ዝቅ አላለም። ሰማይ ያለው ልዕልናውን ነው። ዝቅ አድርጎ ወረደ አለና ወርዶ ሲያበቃ ስንለው ተጽዕነ ላዕለ ኪሩቤል አለ። ደግሞ በኪሩቤል ዝቅ አድርጎ ወረደ፣ አምላክ ሰው ሆነ። ተጽዕነ ላዕለ ኪሩቤል ሥጋ አምላክ ሆነ። በማኅፀኗ ተከናወነ። ይሄ ብረት ከእሳት ሲገባ የእሳቱን ማቃጠል ሙቀት ይዞ ብረቱም እንደሚያቃጥል እሳቱም በብረቱ ልክ እንደሚሆነው ቃል በእመቤታችን ማኅፀን አድሮ ከሷ ሥጋን ነስቶ አስገኝቶ ከሥጋዋም ቀነሰ አይባልም፣ አጎደል አይባልም። ከሷ ሥጋ የሚለብሰውን ሥጋ አስገኘ። ከሻማ ላይ ሻማ ስናበራ ከዚያኛው ብርሃን እንደማንቀንስበት ማለት ነው። ከሷ የሚለብሰውን ሥጋ አስገኘ። ስለዚህ አለ አዳም በገነት ጥሏት የመጣት ልብስ ከእመቤታችን ማኅፀን ተሸመነች ብሎ ይናገራል ቅዱስ ኤፍሬም። ሰራ። ያንን ተመልከቱ። ለአዳም በ40 ቀን በ80 ቀን ለአዳም ልጆች የሚያለብሰውን ልብስ ከእመቤታችን ማኅፀን ሰራ። ተመልከቱ። ምናም አንቲ ዘምኔኪ ለብሰ አማኑኤል ልብሰተ ሥጋ ዘይተረጎም። ስለዚህ እውነተኛይቱ የሸማኔ ጉድጓድ ለዓለሙ የሚበቃ ልብስ ከሷ አዘጋጀ። ሰይጣን የጥፋት መሳሪያ ያደረገውን ባሕሪ ክርስቶስ የድነት መሳሪያ አድርጎ ሥጋ ነሳ። ያንን ሥጋ ከመለኮት ጋር ሲዋሃድ መላ። ኧረ ግሩም ነው። ቃል በሥጋ ሲወሰን ሥጋ በቃል ተወሰነ። ሥጋ ተመልከቱ። ክርስቶስ ከእመቤታችን የለበሰው ሥጋ ልክ በደንብ ያዟትማ በሞቴ በተዋሕዶ አይደል የምታምኑ? አታምኑም እንዴ? ካመናችሁ ስሙ። እንግዲህ ብረቱ ምን ውስጥ ይገባል ያልኳችሁ? ምን ይሆናል ብረቱ? አቤት ያቃጥላል። እሳቱ ደግሞ በምኑ ልክ ይሆናል? በብረቱ ልክ ይሆናል። አሁን ተመልከቱ። ብረቱን ከእሳቱ ለይቶ ማሳየት ይቻላል? አይቻልም። ልክ እንደዚህ ብረቱ ከእሳት ውስጥ ሲገባ እንደሚያቃጥል ሁሉ ሥጋ ቃልን ሲዋሃድ የቃልን ባሕሪ አደረገና ምላት የቃል ነው፣ ሕይወት የቃል ነው፣ መንግሥት የቃል ነው፣ ጌትነት የቃል ነው፣ አምላክነት የቃል ነው።
ያንን ገንዘብ አደረገና በተዋሂዶ ውስን የነበረው ቃል በስጋ በቃል ርስት በሰማይና በምድር ሞላ። ስለዚህ ከእመቤታችን የተነሳው ስጋ መቻረገ ብትሉ በማህፀን። እስኪ በማህፀን በሉ። ድንቅ ነው እኮ ማምላክን። ከሷ የለበሰው ስጋ የመለኮትን ምላት ገንዘብ ሲያደርግ ጠባብ የነበረው አካል ሂዶ በኪሩብ ላይ መልቶ ሆነ። ቃል ደግሞ ውስንነትን ጠባብ ደረትን ከስጋ ገንዘብ አደረገ። ብረቱ እሳቱ በብረት ልክ እንደሚሆነው ሁሉ መለኮት በውሱን ስጋ ሳይወሰድ ተገለጠ። እሳቱ በምላት እያለ በብረቱ እንደሚገለጥ የቅዱስ ቄርሎስ ምሳሌ ነው። ይህንን አድርጎ የኛ ባህሪ ደስ ይበላችሁ በመጋቢት 29 ቀን የኛ ባህሪ የኛ ስጋ በዘባነ ኪሩብ መልቶ የተገኘበት ዕለት ነው። ይህንን ያደረገ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ይህ ከተደረገ በኋላ ስጋ ሰው አምላክ ሆነ፣ አምላክ ሰው ሆነ። ይሄ ተከናወነ። በየጥቂቱ አደገ። 9 ወር ከ5 ቀን ጽንስ ፈጸመ። ካሳ የጀመረ በማህፀን ነው። ልብ ብላችሁ ስሙ። ካሳ የጀመረ በማህፀን ነው። ያንን ካሳ ክሶ እሱ ታግሶ ተጸንሶ ቆየ። ከቃሉ ጋር ናችሁ። በዛሬው ዕለት ታኅሳስ 29 ዘንድ እስራኤል በሚኖሩበት ሀገር የሕዝብ ቆጠራ ተካሄደ። እዚያን ድረስ ተዋሂዶ መጋቢት 29 ቀን ነው እስቀድም የነገርኳችሁ። እዚህ ተፈጽሞ አምላክ ሰው ሆኗል፣ ሰው አምላክ ሆኗል። ከዚያ በኋላ ተመልከቱ፣ ሁለት ግን አይደለም፣ ክርስቶስ አንድ ባህሪ ነው። ስጋው እንዲህ ያደርጋል፣ መለኮቱ እንዲህ ያደርጋል አይባልም። አንድ ባህሪ ነው፣ ግን ደግሞ አልተለወጠም። በኋላ መጋቢት ታኅሳስ 28 ቀን ትእዛዝ ወጣ። ወጣ ትእዛዝ ማበ አውግስጦስ ቄሳር ይላል። አውግስጦስ ነው አውግስጦስ ነው አውግስጦስ ነው። አውግስጦስ ብሎ የሚመልስም አለ። እሺ። እና ቆጠራ ወጣ፣ ከቄሳር ዘንድ ቆጠራ ወጣ። ቆጠራ ሲወጣ ተመልከቱ። እንዴት ጌታ ግን በሕዝብ ቆጠራ የተወለደ ለምንድን ነው? አይገርማችሁ? የሕዝብ ቆጠራ ሰቦን የሚወለድ ምን አስቦ ነው? በሕዝብ ቆጠራ ወጣ። እመቤታችንም ልትቆጠር ወደዚያ ቆጠራ ሄደ። እኔ ደስ የሚለኝ አንድ ነገር ነው። ዮሴፍም አለ ከማርያም ጋር ሊቆጠር ተመልከቱም ምን ወጣ። ከማርያም ጋር የቆጠረን እግዚአብሔር የተመሰገነ ይሁን። ቀድሞ እኮ ቁጥራችን ከአጋንንት ጋር ነበረ። ከአጋንንት ጋር የነበርነውን እንግዲህ ቁጥራችሁ ከመላእክት ጋር ነው፣ እንግዲህ ቁጥራችሁ ከእናቴ ጋር ነው፣ እንግዲህ ቁጥራችሁ ከኔ ጋር ነው ለማለት በመቆጠር ዘመን የተወለደበት ምክንያት ይሄ ነው። ታስታውሱ እንደሆነ ኦሪት ስታነቡ 5ቱ የሙሴ መጻሕፍት ዘፍጥረት የሚባላለው፣ ዘጸአት የሚባላለው፣ ዘሁልቁ የሚባላለው፣ ዘሌዋውያን የሚባላለው፣ አራቱም ሐዲስ ኪዳን ናቸው። ዘፍጥረት የሚባለው ባህሪያችን እንደገና ፈጠረው ማለት ነው ክርስቶስ። ዘጸአት ማለት ከመርገም አወጣን ማለት ነው። ዘሁልቁ ማለት ከራሱ ጋር ቆጠረን ማለት ነው። ዘሌዋውያን ማለት በክህነት አከበረን። አዲስ ኪዳን ላይ እነዚህ ተደግመው አረቦን ናቸው፣ ተፈጽመዋል። ስለዚህ በመቆጠር ዘመን ሲወጣ እመቤታችንም ልትቆጠር ሄደች። ቤተልሔም የሚባል ቦታ ስትደርስ ወዴት እንሂድ ነው ርዕሳችን? በሉ እንጂ ወደ ቤተልሔም። ዮሴፍም እሷ ጋር ሄደ። ቤተልሔም ሲደርሱ መንፈቀ ሌሊት ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ። ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። ዋይ ተወለደ ብለን ብቻ የምናበቃ መሰላችሁ? ተወለደ ምን ሊያረግ? ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ። አንተን በአምሳሉ ሊወልድህ በአንተ አምሳል ተወለደ። እስኪ በሉ አንተን በሉ በእሱ አምሳል ሊወልድህ እሱ በአንተ አምሳል ምን አለ? ተወለደ። አንተ አየህ፣ እግዚአብሔር ያንተን መልክ ይዞ የመጣ ለአንተ የእሱን መልክ ሊሰጥህ ነው። ዘወለደት ወልደ ዘበኩራ፣ የበኩር ልጇን ወለደች። በኩር ለምን ተባለ? የበኩር ልጇን ለምንድን ነው የተባለ? በኩር የተባለበት ምክንያት እኛን በኩራን ለማሰኘት ነው። የበኩር ልጆች ለማሰኘት ነው። በኩር የሚባለው በብሉይ ኪዳን ሕግ ተቀዳሚ ተከታይ የሌለው ልጅ ነው። መጀመሪያም የሌለው መጨረሻም የሌለው ልጅ በኩር ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባቱም ለእናቱም አንድያ ልጅ ነው። ለእግዚአብሔርም እኛም የእግዚአብሔር በኩሮቹ ነን። እኛም በሉ የእግዚአብሔር ምኖች ነን? በኩሮችን። ለምንድን ነው በኩራት የሆን ነው? ለእግዚአብሔር ትንሽ ልጅና ትልቅ ልጅ የለውም።
ሁሉም በጥምቀት የከበረ ሁሉ አንድ ልጅ መሆኑን ለማመልከት እኛን በልደቱ ለማክበር ሰማያዊ ልደት ለመስጠት እሱ ባሕሪው ባልሆነ ሥጋ ባሕሪው ሆኖ ሲወለድ እኛም ባሕሪያችን ባልነበረ ሰማያዊ ልደት እንድንከብር ጌታችን ኢየሱስ ክርስቶስ ሰው ሆነ። አጠር አድርጌ ልጠቅልለው፣ እናንተም ፀሐይ እየመታችሁ ነው፣ በሰዓትም እንድትቀምሱ እግዚአብሔር ኃይሉንም ደግሞ ይስጣችሁ። ከቃሉ ጋር ናችሁ። ፍትሐ ነገሥት ላይ ሰለስቱ ምዕት በዓል በሆድ አይምሰልህ ይላል። በዓል በምን አይምሰልህ? አያችሁ፣ ቤተክርስቲያን እኮ ስንዱ ናት በእውነቱ ማለት ነው። አስቀድማ የነፍሱን ነው የምታመጣ፣ ቆይታ የሥጋውን ነው። መጀመሪያ ማሕሌቱ መጀመሪያ አዳሩ የቀደመበት ምክንያት መጀመሪያ የነፍስ ኋላ የሥጋ ነው። ስለዚህ ተመልከቱ፣ እንደው ጥቂት ብቻ ታገሱ። ስለዚህ ጌታችን መድኃኒታችን እየተወለደው ለምንድን ነው ከተባለ ልደትን ሰማያዊ ልደትን ለማስተር በልደቱ ልደታችንን ያከበረ እግዚአብሔር የተመሰገነ ይሁን። የሰው ልደት ዛሬ ከበረ። በአዲስ ኪዳን ልደታችን ተከብሮ የሚውልበት የተከበረ ልደት ያገኘንበት ስልጣን ያገኘንበት ነው። እሱ በመወለዱ ምን አገኘን ካላችሁ ወለለሰ ተወክፍሁ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ በስሙ ላመኑ የልጅነትን ስልጣን ሰጣቸው። ያንን የልጅነት ስልጣን ስላገኘን በዚህች የልጅነት ስልጣን ምን እናደርግባታለን? ተራራ እናፈርስባታለን፣ ባሕር እንከፍልባታለን፣ አጋንንትን እንቀጠቅጥባታለን፣ ገሃነም እንሻገርባታለን፣ መንግሥተ ሰማያት እንገባበታለን። የእሱ ልደት ነው ይህንን ሁሉ ስልጣን የሰጠን። የእግዚአብሔር ልደት ለእኛ የልጅነት ስልጣን ሰጠን። በልጅነት ስልጣን ሁሉን ማድረግ እንድንችል ኃይል ሰጠን። ስለዚህ ምን አለ? የሚሳናችሁ ምንም የለም። የሚሳነን ምንም የሌለን ከሃሊያን እንድንሆን ያደረገን ከሃሊ እሱ በእኛ ባሕሪ ተወልዶ ከእሱ ከሃሊነት እኛ በጥምቀት እንድንወለድ ስላደረገን ነው። እሱ ከድንግል ተወልዶ የእኛን ሥጋ እንደያዘ እኛም ከድንግል ጥምቀት ተወልደን የእሱን ከሃሊነት በጸጋ ገንዘብ አድርገን ዓለምን እያሸነፍን እንሆናለን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሲወለድም እንደምታውቁት በዛሬው ዕለት ሕይወታችን መድኃኒታችን የተወለደልን። በዚያ ሲወለድ የነበሩትን ሰዎች አካላት በዚያ ዙሪያውን የነበሩትን አንዳንዶችን እንገራችሁና ልጨርስ። ከቃሉ ጋር ናችሁ። በዚያ ጊዜ የነበሩት አንዳንድ ነገሮች ነግራችሁ ቤተልሔም በሉ። አህያ፣ በሬ፣ በግ፣ እረኛ፣ መልአክ፣ ኮከብ፣ ሰብአ ሰገል በአጭር ቃል ብቻ እነዚህ ይሄ እንዲህ ማለት ነው ይሄ እንዲህ ማለት ነው ብዬ ብቻ ልንገራችሁና ልጨርሰው፣ አያልቅም። የልደትና የጥምቀት ትምህርቱ የቱን ይዤ የቱን ልጣለው ስለሚባል የማይዘለቅ ነገር ነው። ጫፉን ብቻ ተናግሬ ልናገር ልጨርስ። ዛሬ ጌታችን መድኃኒታችን በተወለደበት ዕለት ሌሊት ይገርማችኋል፣ ከ14 ቀን አስቀድሞ ጌታ ቤተልሔምን በመላእክት ሲያስጠብቃት ነበረ። ኋላ ዲያብሎስ እስኪ እንደው አገሪቱን ዙራችሁ ነው ብሎ አጋንንትን ላካቸው። ሲልካቸው ቤተልሔም ሲደርሱ በዛሬው ዕለት መላእክት ከምድር እስከ ሰማይ በእሳት የእሳት ፍላጻ እየወረወሩ ይነድፋቸው ጀመር። ዓለምን ዞርናት ተሽከረከርናት። ግን ዛሬ አንድ ቦታ አስቸግሮን መጣን አሉ አጋንንት። ማናት ያቺ? ቤተልሔም ትባላለች። መንጋፈሪ ንዑስኩ ጹሩኒ፣ እስኪ ኑ ያዙኝ አለና መቼስ ትዕቢቱ መከራ አይደል? እሱም ደግሞ 4 አጋንንትን መልጦ ኪሩቤል ሊያደርግ እኮ ነው። ኑ ተሸከሙኝ እናንድ ፈሪ ሁሉ ብሎ ቤተልሔም ሄደ። ቤተልሔም ሲሄድ ቀረብ ብላለው ሲል እንኳን ሕፃኑን ሊያገኘው ከመላእክት ከክንፋቸው ነበልባል መቅረብ ሲሳነው የኔ ጠላት ገና ዛሬ ተወለደ ብሎ አዝምሮ ሄደ ይላል። ፈርቶ ጓዙን ጠቅሎ ሄደ። ስለዚህ እዚያ በኋላ በዚያ ሰዓት ብርሃነ መለኮቱ እየተንቦገቦገ ጌታ በሰማይ አለ፣ በምድር አለ። ያን ጊዜ መላእክት እመቤታችን ታቅፈው አዩት። ታቅፈው ሲያዩት በዛሬው ዕለት ቅዱሳን መላእክት በዓል ለማክበር ቤተልሔም ተገኝተው ነበረ። ለምን መሰላችሁ የተገኙት? መላእክት 5000 ዘመን እግዚአብሔርን አይተውት አያውቁ። ያዩት ሲወለድ ነው። ስለዚህ ዛሬ እኛ ብቻ ሳንሆን እነ ቅዱስ ሚካኤልና እነ ቅዱስ ገብርኤል አምላካቸውን ያዩበት ቀን ነው። ቀላል የመላእክት በዓላቸው ነው። ስለዚህ አይተው ከዚያ ተሰብስበው ሲያመሰግኑ በእናቱ እቅፍ ታቅፈው እመቤታችን አዩት። ይሄ እኮ አምላካችን ነው በሰማይ አይደል እንዲህ ያለ ብለው ከሰማይ ሲሄዱ በአባቱ መንበር ደግሞ አለ። ስብሐት ለእግዚአብሔር በሰማያት አሉት። ዙረው ሲመጡ እናቱ ጋር አገኙት። ወሰላም በምድር ስምረቱ ለሰብ አሉት። እዚህም አገኙት፣ በዚያም መልቶ በዚህም መልቶ እንዛ ያሎ በመዝራዕተ እሙ ለሊሁ ይጽያ እንዲህ በኪሩቤል ወይ ሰር በክነፈ ነፋስ። በእናቱ እቅፍ አለ፣ በአባቱ መንበር ደግሞ አለ።
መላእክት በላይ ተመልከቱ። ሱራፌል ይቀውሙ አውዶ ትጉሃን ያምኑ ልደቱ እያለ ሊቁ ቅድም ሲልልን የነበረው ይሄንን ነው። እዚያ በኋላ እንዲህ እያሉ መላእክት ሲያመሰግኑ ለመጀመሪያ ጊዜ ታላቅ ወንድምና ታናሽ ወንድም የታረቁበት ዕለት ዛሬ ነው። ማለት መላእክት ታላቅ ወንድሞቻችን ናቸው፣ እኛ ታናሽ ወንድም ነን። ታናሽ ወንድም ከአባቱ ጋር ተጣልቶ አባቱ ውጣልኝ ብሎ ሲያስወጣው ታላቅ ወንድሙ እንደሚያዝን እኛ ከእግዚአብሔር በመኮብለላችን መላእክት ሲያዝኑ ይኖሩ ነበረ። ዛሬ ሰውና መልአክ ታርቆ አንድ ላይ አመሰገኑ። ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሑ ለክርስቶስ ንጉሥ በቃለ አሚን። ዛሬ ከአጋንንት ጋር ተሰብስበን የነበርነው ከመላእክት ጋር ለመሰብሰብ በቃን። ልብ ብላችሁ ስሙ። አምላክ ሰው ስለሆነ መላእክት ወደው ምድር ወርደው ለሰው እየተሰሙ አመሰገኑ። ሰው አምላክ ስለሆነ ሰው በመላእክት ቋንቋ አመሰገነ። ይህ የተሰጠን በተዋሂዶ ምክንያት ነው። ተዋሂዶ መላእክትን ወደ ምድር አወረደ፣ ሰውን መልአክ አደረገ፣ አስታረቀ፣ አዋሃደ። በዚያን ሌሊት ተግተው የሚጠብቁ እረኞች ነበሩ። ለነዚያ እረኞች በሌሊት በጨለማ ተግተው የሚጠብቁ እረኞች ናቸው። እንዲያውም ሊቃውንቱ ጌታ በሌሊት የተወለደ ለምንድን ነው በቀን አይወለድም ሊሉና በአባታችሁ አዳም የመጣውን ጨለማ የማርቅላችሁ ብርሃን ነኝ ለማለት ሌሊት የተወለደበት ምክንያት ነው። እንደ አንድም ሌሊት የማንቀላፊያ ጊዜ ነው። በመተኛቻ ጊዜ በእንቅልፍ ጊዜ ለምን ተወለደ ማለት በኃጢአት አንቀላፍታችሁ ነበር፣ በትንሣኤ ቀሰቅሳችኋለሁ ለማለት ሌሊት የተወለደበት ምክንያት ይሄ ነው። ሌሊት የሚጸልይ ሰው የክርስቶስን ልደቱን ይመስለዋል፣ ትንሣኤውን ይመስለዋል፣ ጥምቀቱን ይመስለዋል፣ ከዚህ ጋር ይተባበራል። የሚተኛ ሰው ግን ከመርገም ጋር ይተባበራል። ትጉ መሆን አለበትን ክርስቲያን። ከዚህ በኋላ መላእክት ተግተው ሲጠብቁ ለነዚያ መላእክት ቅዱስ ገብርኤል ሄደና እንኳን ደስ ያላችሁ አትፍሩ አላቸው። ስምናሁ እዜንወክሙ አብየ ዜና ዘይከውን ለክሙ ወለኩሉ ዓለም። ለእናንተ ብቻ እንዳይሆን ቀድሞ ይውላችሁ። ይሄ ወለኩሉ ዓለም የሚለው ቀላል መስሏችኋል? ለእናንተ ቀድሞ እኮ ጣዕመ እግዚአብሔርን የሚቀምሱት መላእክትና አንዳንድ ደጋባ አባቶችና አብርሃምና ይስሐቅ ነው። ዛሬ ግን ቸሩ እግዚአብሔር ይመስገን ወለኩሉ ዓለም ድሃውም የተማረውም ደንቆሮውም ክቡሩም ያልከበረው ሁሉም የክርስቶስን ቸርነት መቅመስ ስለሚችል ለዓለሙ ሁሉ ደስታ የሚሆን መድኃኒት በዳዊት ሀገር ተወልዶላችኋልና እንኳን ደስ ያላችሁ አላቸው። ቆይ እንኳን ደስ ያላችሁ ሲላቸው እነሱ ምን አሉ መሰላችሁ? ኑና እስከ ቤተልሔም እንሂድ በሉ። አንድ ጊዜ ሁላችሁ በሉ እንጂ ወናይምር ዛርአየነ ወናይምር ዘንተ ነገረ ዘአርአየነ እግዚአብሔር የገለጠልንን ድንቅ ነገር ኑነይና ቤተልሔም እንሂድና እንያ ነው። እነዚያ እረኞችም ሄደው ጌታን ዮሴፍን እመቤታችንን በቤተልሔም አገኙ። ጨርሻለሁ። በእውነቱ 5 ደቂቃ ብጠቀም ነው። እዚያ ላይ አገኙና ሰገዱ፣ አመሰገኑ። ሰብአ ሰገልም በኮከብ ተመርተው መጡ። በዚህ ዕለት ይሄ ሁሉ ተደረገ። ምን ማለት እንደሆነ ብቻ ልንገራችሁ። እረኞች የካህናት ምሳሌዎች ናቸው። መላእክት መልአክ ናቸው። በጎች የምኖች ምሳሌዎች ናቸው ካላችሁ የምእመናን ምሳሌዎች ናቸው። ክርስቶስ የሶስቱም ሁለቱ እረኞች ባሉበት የሚገኝና በሁለቱ እረኞች በጎቹን የሚጠብቅ የእረኞች እረኛ መሆኑን ለማመልከት ነው። እግዚአብሔር ሰውን የሚጠብቀው አንደኛ በካህናት ሁለተኛ በመላእክት ነው። ስለዚህ በቤተልሔም መላእክትና እረኞች የተገናኙበት ምክንያት ምንድነው ካላችሁኝ፣ ጨለማው ኃጢአት ነው። እረኞቹ ካህናት ናቸው። በጎቹ ምእመናን ናቸው። መላእክት ናቸው። ቤተልሔም ቤተ ክርስቲያን ናት። ማርያምም ማርያም ናት። ከዚያ በኋላ ተመልከቱ፣ በዚህ መካከል ካላችሁ ታገኙኛላችሁ ማለት በመላእክት ሕይወት ከኖራችሁ፣ ሥርዓተ መላእክትን ከጠበቃችሁ፣ በሰማያዊ ሕሊና ከኖራችሁ፣ ክህነትን አክብራችሁ ከኖራችሁ፣ ለካህናት ከተገዛችሁ፣ በዚህ መካከል የእናቴ ምዕራገ ጸሎት ባለበት እኔ የሕይወት እንጀራ ሆኜ እገኝላችኋለሁ ለማለት በዚህ የተወለደው ስለዚህ ነው። በከዋክብት አማካይነት መራቸው። በኮከብ አንደኛ ፍቅሩን ለመግለጥ ነው። እናንተ ስታስቡማ እኔ መሪማ ብቻ እናንተ አቅዱ እንጂ መሪን እሰጣችኋለሁ። እስኪ በሉ ብቻ እናንተ አቅዱ እንጂ በሉ። እናንተ ደግ ሁኑ እንጂ መልካምነቱ ይኑራችሁ እንጂ ኮከብን እሰጣችኋለሁ በሉ። በላይዟችሁ አንተ ሰብአ ሰገል ከሆንክ እግዚአብሔር ኮከብ አያሳጣህም። ሄሮድስ ከሆንክ ግን ኮከብ የሚወጣልህ እንዳይመስልህ። አሁን ሰው እንደ ሄሮድስ ነው ኮከብ ይውጣልኝ ይላል። ጥሩ መሪ ቢሰጠን እንደው እግዚአብሔር እንዲሁ ጥሩ ካህናትን ቢሰጠን ይላል። አንተ መች ሰብአ ሰገል ነህ? ሄሮድስ አይደለም?
ሄሮድስ የሆነ ሕዝብ ኮከብ የሆነ ካህን ኮከብ የሆነ መሪ አያገኝም። ስለዚህ ፍቅርን ለመግለጥ ለተዘጋጀ ሕዝብ ሃይማኖት ላለው ወርቅ፣ ተስፋ ላለው ፍቅር ላለው ከርቤ፣ ሦስቱን ለያዘ ሕዝብ ኮከብ የሚሆኑ ካህናትን፣ ኮከብ የሆኑ ሊቃነ ጳጳሳትን፣ ኮከብ የሆኑ መሪዎችን እሰጣችኋለሁ፣ አልተዋችሁም፣ ብቻ እናንተ ተዘጋጁ፣ እኔ እመራችኋለሁ ለማለት በኮከብ መራቸው። ሌላው ይገርማችኋል፣ ኮከብ አይምሮ የሌላቸውን ፍጥረታት በሙሉ ወክሎ ልደቱን ለማክበር ነው ይላሉ አባቶቻችን። ድንጋዩንም እሳቱንም ባሕሩንም ወክሎ ኮከቡ የግዑዛን ፍጥረታት ውክልናን ወክሎ ልደቱን ለማክበር። ሌላው ጣዖት አድርገው ያመልኩት ነበርና አባቶቻችን እንደሚናገሩት እግዚአብሔር በደግነታችን ብቻ ሳይሆን በጉድለታችንም በኩል ይመልሰናል ይላሉ። ስለዚህ ኮከብ ያመልኩ የነበሩትን በሚያመልኩት በጠማማነታቸው በኩል መለሳቸው። እኛንም በድክመታችን እግዚአብሔር ይመልሰን። አያችሁ፣ ጠግቦ ያልተመለሰ ርቦት ይመለሳል። ነፃነት ያልመለሰው ሲታሰር ይመለሳል። ጤና ኑሮት ያልተመለሰ ሲያመው ይመለሳል። ስለዚህ እግዚአብሔር በድክመታችን ጭምር ይመልሰናል። ያን እንዳደረገ ዛሬ የማይናገሩትን ፍጥረታት ወክሎ ከዋክብት፣ ካህናትን ወክለው እነማን? ካህናትን ወክለው እረኞች፣ የሰማይ መላእክትን ወክለው እነዚያው የተገኙት መላእክት፣ ይህ ሁሉ ወክለው ያከበሩበት ቀን ነው። ፍጥረታት አክብረዋል። እዚህ ደግሞ የሚደንቃችሁ ጎንደር ደግሞ እዚህ ቆማችሁበት፣ የጎንደር ደግሞ እንኳን ሰው ሚዳቋ ሁሉ ሊቅ ነው። ማምላክን የጎንደር ሚዳቋ እኮ ሊቅ ነው ታውቃላችሁ። ዛሬ የጎንደር ሚዳቋ በቋራ በኩል ዮም ተወልደ ቤዛ ሁሉ ዓለም እያለች ስታመሰግን የታየችበት ዕለት ነው። ይገርማችኋል። ጎንደር እንኳን ሰው ሚዳቋው ሊቅ ነው። በሉ እስኪ በሉ። ይሄ ውዳሴ ከንቱ የሚረባችሁ እንዳይመስላችሁ። ልክ ንስሐ ግቡ። እኔ እውነቴን ነው የምነግራችሁ። ንስሐ ካልገባችሁ ግን ይችን በመቅመስ የሚሆን ነገር የለም። ስለዚህ የእግዚአብሔር ቤተሰቦች የዕለቱ መልእክቴ እንዴት ነው ካላችሁኝ፣ እስከ ቤተልሔም እንሂድ። ምን ሆነን? አህያይቱን ሆነን። አህያ ምንድን ነው? ትሕትና ኑሮህ በሬ ሆነህ ተገኝ ማለት ለቤተ ክርስቲያን መስዋዕት ሆነህ በግ መሆን ማለት በግ ሲያርዱት ዝም እንደሚል ታዛዥ በመሆን የልደቱ ዋናው ዋጋችን ትሕትና፣ ታዛዥነት፣ እምነት። እስኪ በሉ ትሕትና በሉ። አህያይቱን መስለን በሉ። መታዘዝ በጎችን መስለን፣ መስዋዕትነት በሬዎችን መስለን፣ እምነት እረኞችን መስለን በሉ። አይዟችሁ ምኖችን መስለን ሂዱና በቤተልሔም ታላቅ ነገር ታገኛላችሁ ሲላቸው አምነው ነው እስከ ቤተልሔም እንሂድ። ያላዩትን አምላክ አምነው ቀጠሉ። ስለዚህ እምነት፣ ታዛዥነት፣ መስዋዕትነት፣ ትሕትና ወይም እንደ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ እንደ ወርቁ ሃይማኖትህን እንደ ከርቤ ፍቅሩን እንደ ዕጣን ተስፋ ይዘህ ከተገኘ ቤተ ክርስቲያን ውስጥ አንተ ልደቱን አክብረሃል ማለት ነው። ልደቱን ማክበር ማለት ተመልከቱ፣ በአጭር ቃል የቤተልሔም መሳፈሪያ ያሰጣችኋል አላልኳችሁም? ቤተልሔም ቤተ ክርስቲያን ናት። ስንት ልስጣችሁ እዚያች ለመድረስ? ቤተልሔም ቤተ ክርስቲያን ናት። ቤተልሔም የለም ቤተ ክርስቲያን በሉ ተናገሩ። የመጨረሻ ነው። ቤተልሔም የለም ወይ? የለችም። እዚህ ውስጥ እመቤታችን የለችም። እረኞች የሉም። ሊቃነ ጳጳሳት፣ ካህናት፣ ዲያቆናት የሉም። በሉ እንጂ መስዋዕት የለም። እውነተኛው መስዋዕታችን ኢየሱስ ክርስቶስ። መላእክት የሉም። ከዚች ቤተ ክርስቲያን የምትቀር ሰው ምን ዕዳ ይጠብቅህ ይሆን? ከዚች አንተ ሰው ምን ተትሰጠው ኦብሲ ከቤተ ክርስቲያን የምታፈገፍግ አንተ ሰው ምን ትመልስለት ይሆን? ሰብአ ሰገል 2 ዓመት ተጉዘው ልደቱን አከበሩ። አንተ ግን አጠገብ ካለች ቤተ ክርስቲያን ችላ የምትል ማታስቀድስ፣ ኪዳን ማታስደርስ፣ ስጋው ደግሞ የማትቀበል ቤተልሔም እንሂድ ትላላችሁ። ኢየሩሳሌም በአውሮፕላን ልትፋሽሹ፣ እዚህ ስጋውን ደሙን ከተቀበላችሁ ቤተልሔም ደርሳችኋል ማለት ነው። ቤተልሔም ቤተ ክርስቲያን ቤተልሔም ናት። ክርስቶስ ይወለድባታል። ከቤተልሔም ቀራንዮ ናት፣ ይፈተትበታል። ጎልጎታ ናት፣ ይነሳባት፣ ትንሣኤው ይገለጥበታል። ስለዚህ ቤተ ክርስቲያን ጎልጎታም ቤተልሔምም እንደገና ደግሞ ማናት? ቀራንዮ ናት። እንደ ቤተልሔሙ ልደቱን የክርስቶስ ልደት ዛሬ በ29 ብቻ ሳይሆን ዓመት እስከ ዓመት የምናከብርበት ነውና የእግዚአብሔር ቤተሰቦች ልደታችን ማክበር ነው የምናውቀው። ዘወትር የሕይወት እንጀራ ክርስቶስን በመመገብ ሥርዓተ ቤተክርስቲያንን በማክበር ታዛዥ በመሆን ነውና እንደዚህ ሆነን ሥጋውን ደሙን ተቀብለን ለመዳን ያብቃን። ከቤተ ክርስቲያን ከመኮብለል ይሰውረን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይኸው ተወለደ የዓለም መድኃኒት፣ የዓለም መድኃኒት፣ የዓለም
እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ብቻ ባይሞ